እሺ ተማሪዎች አሁን ደግሞ እስቲ ስለ ኤሌክትሮኬሚካል ሴልስ እንመልከት ስለ ኤሌክትሮሊሲስ እንመልከት አንዳንድ ኮንሰፕቶችን ሪቫይዝ እናደርጋለን ማለት ነው ሶ በዚህ ቪዲዮ እንግዲህ ኤሌክትሮሊሲስ ማለት ምንድነው አሁን ኤሌክትሮሊሲስ በተደጋጋሚ ሲባል እንሰማለንና ኤሌክትሮሊሲስ ማለት it's a decomposition of compounds የሆኑ ኮምፓውንዶችን ዲኮምፖዝ ነው የምናደርገው ምን ተጠቅመን ነው ዲኮምፖዝ የምናደርገው ኤሌክትሪሲቲ ተጠቅመን ማለት ነው ኦኬ ኤሌክትሪሲቲን በመጠቀም የሆነ አይነት ኬሚካል ሪአክሽን ሃፕን እንዲያደርግ እናደርጋለን በኤሌክትሮሊሲስ ማለት ነው ሶ ያ ሪአክሽኖች በጣም ኢምፖርታንት ናቸው እና ለዛ ሪአክሽኖች ሃፕን እንዲያደርጉ የሚያስፈልጉ ነገሮች አሉ ኦብቪየስሊ ኦክሲዴሽን ሪአክሽን ነው ሃፕን የሚያደርገው እና ኦክሲዴሽን ሪአክሽን ሃፕን እንዲያደርግ ምን ያስፈልገናል ኤሌክትሮዶች ያስፈልገናል አንደኛው የፖዚቲቭ ኤሌክትሮድ የምንለው ይሄ አኖድ የምንለው ነገር ይኖራል ከዛ ደግሞ ኔጌቲቭ ኤሌክትሮድ የምንለው ካቶድ የምንለው ነገር ይኖራል ኦኬ ካቶድ የምንለው ስለዚህ እነዚህ ሁለቱ ነገሮች ኤሌክትሮን ይቀባበላሉ then አንዱ አኖዱ ላይ ኦክሲዴሽን ይካሄዳል then ካቶዱ ላይ ሪዳክሽን ይካሄዳል then at the end of the day ፕሮዳክታችንን እናገኛለን ማለት ነው ለምሳሌ ኤሌክትሮሊሲስ ኦፍ ሞልተን ሶዲየም ክሎራይድ ኦኬ ሶዲየም ክሎራይድ ማለት ቴብል ሳልት የምንለው ማለት ነው እሱን ቴብል ሳልቱን በውሃ ካማሟነው በኋላ ወይንም ካቀለጥነው በኋላ ሁለት ኤሌክትሮን አስገብተን ኤሌክትሪሲቲ ኮኔክት ብናደርግ ናው ምን ይሆናል ሶዲየም ክሎራይዱ ወደ መጀመሪያ ወደ ሶዲየም አየን እና ወደ ክሎራይድ አየን ኮንቨርት ያደርጋል ኦኬ ዲሶሺየት ያደርጋል then ይሄ ሶዲየም አየኑ then ካታይን ስለሆነ ወዴት ይሄዳል ወደ ካቶዱ ይሄዳል ልክ ኤሌክትሪክ አፕላይ ስናደርግ ማለት ነው ኤሌክትሪክ ፖቴንሻል because ወደ ኔጋቲቭ ወደ ሆነው ይሳባል ማለት ነው እዛ ጋር ምን ይሆናል ሪዲዩስ ያደርጋል ኤሌክትሮን አክሴፕት ያደርግና ወደ ሶዲየም ሜታል ይቀየራል ክሎሪን ደግሞ ለክሎራይድ አየን ምንድነው it's negatively charged ነው ስለዚህ ወደ አኖዱ ይሄዳል ወደ ፖዚቲቭ ኤሌክትሮዱ ማለት ነው እዛ ጋር ደግሞ ምን አፕን ያደርጋል ኦክሲዴሽን ይካሄዳል ስለዚህ ክሎሪን ጋዝ ፕሮዲዩስ እናደርጋለን ማለት ነው ወይንም ደግሞ ውሃም በተመሳሳይ መልኩ አንዴ ወደ ኦክሲጅን አንድ ጊዜ ደግሞ ወደ ሃይድሮጅን ይቀየራል ስለዚህ ይሄ እንደውም ኤሌክትሮሊሲስ ኦፍ ዋተር it's a very important source of hydrogen and oxygen ኦኬ ሃይድሮጅን እና ኦክሲጅንን ምን የምናደርገው የምናገኘው ከዛ ነው ማለት ነው እንደውም በአሞኒያ ፕሮዲዩስ በሚደረግበት ጊዜ አሞኒያን ፕሮዲዩስ ለማድረግ ናይትሮጅን እና ሃይድሮጅን ያስፈልገናል አሁን ሚቴን በጣም አባንዳንት ሶርስ ስለሆነ በዛ ተቀየረ እንጂ ሃይድሮጅኑን የምናገኘው from the electrolysis of water ነበር ኦኬ from the electrolysis of water ነበር በጣም ኢምፖርታንት የሆነ ነገር ነው ማለት ነው ኤሌክትሮሊሲስ የምንለው ነገር ሶ ለኤሌክትሮሊሲስ ሃፕን እንዲያደርግ እንግዲህ ኤሌክትሮኬሚካል ሴልስ የሚባሉ ነገሮች ያስፈልጋሉ እነዚህ ኤሌክትሮኬሚካል ሴሎች የሚያደርጉት ነገር ምንድነው ኬሚካል ኢነርጂን በመጠቀም ኤሌክትሪሲቲን ፕሮዲዩስ ያደርጋሉ ወይንም ኤሌክትሪካል ኢነርጂን በመጠቀም ምን ፕሮዲዩስ ያደርጋሉ ኬሚካል ሪአክሽንን ፕሮዲዩስ ያደርጋሉ ወይንም ኬሚካል ኢነርጂን ፕሮዲዩስ ያደርጋሉ ሶ ሃፕን በሚያደርገው ነገር አማካኝነት ኤሌክትሮኬሚካል ሴሎችን በሁለት እንከፍላቸዋለን ቮልታይክ ወይንም ጋልቫኒክ ሴል ይባላል ኦር ኤሌክትሮሊቲክ ሴል ጋልቫኒክ ሴል የምንላቸው ኦኬ ጋልቫኒክ ሴል የምንላቸው ስፖንታኒየስ የሆነ ሪአክሽን ሃፕን ያደርጋል ውስጣቸው ስፖንታኒየስ ማለት ምንም አይነት ትሪገር የማያስፈልገው ምንም አይነት ፑሽ የማያስፈልገው ማለት ነው ያንን ሴል ወይንም ያንን ኬሚካል ሪአክሽን ይጠቀሙና ምን ፕሮዲዩስ ያደርጋሉ ኤሌክትሪሲቲን ፕሮዲዩስ ያደርጋሉ እነሱ ምን እንላቸዋለን ጋልቫኒክ ወይንም ቮልታይክ ሴል እንላቸዋለን ከዚህ በተቃራኒ ደግሞ ያሉት ኤሌክትሮሊቲክ ሴልስ ይባላሉ እነዚህ ደግሞ ምንድናቸው ኤሌክትሪሲቲ አፕላይ ስናደርግባቸው ኦኬ ኤሌክትሪሲቲ አፕላይ ስናደርግባቸው ኬሚካል ሪአክሽን ሃፕን ያደርጋል ለምሳሌ እዚህ ጋር ያየነው ኤሌክትሮሊሲስ ኦፍ ዋተር ወይንም ኤሌክትሮሊሲስ ኦፍ ሶዲየም ክሎራይድ እነዚህ ኤሌክትሮሊቲክ ሴልስ ነው የምንላቸው ሶ ኤሌክትሮሊቲክ ሴሎች እንግዲህ somehow ሲምፕል ናቸው ኦኬ ሲምፕል ናቸው የሚያስፈልገን ኤሌክትሮላይት ያስፈልገናል ኦኬ ኤሌክትሮላይት ያስፈልገናል ሶ እዚህ ጋር ይሄንን እንመልከት ኤሌክትሮላይት ያስፈልገናል ሶ ኤሌክትሮላይቱ like ሶዲየም ክሎራይድ ሊሆን ይችላል ፖታሺየም ክሎራይድ ሊሆን ይችላል ኮፐር ሰልፌት ሊሆን ይችላል
ኤኒቲንግ ብቻ ካታይንና አናይን ፕሮዲዩስ ሊያደርግ የሚችል ነገር ማለት ነው። ከዛ ይሄ ኤሌክትሮላይት then we have anode አለ then we have a cathode አለ then anode ላይ oxidation happen ያደርጋል which is a positive electrode then cathode ላይ reduction happen ያደርጋል which is a negative electrode እዚህ ጋር በዋየር ኮኔክት እናደርጋቸዋለን ባትሪ አለ then ይሄን ባትሪ ኦን ስናደርግ ኤሌክትሮን ትራንስፈር ይካሄዳል then oxidation reduction reaction happen ያደርጋል ማለት ነው this is electrolytic cell now electrolytic cell ላይ ዲስቻርጅ ይደረጋሉ አሁን ለምሳሌ እዚህ ጋር ሃይድሮጅን ፕሮዲዩስ ሲደረግ ወይንም ደግሞ ክሎሪን ፕሮዲዩስ ሲደረግ ከክሎራይድ ወደ ክሎሪን ሞለኪውል ኮንቨርት ስናደርገው then ዲስቻርጅ ያደረግን ነው ማለት ነው now ይሄ ዲስቻርጅ የሚደረገው ነገር ወይንም ኦክሲዴሽን የሚያደርገው እና ሪዳክሽን የሚያደርገው ነገር ማለታችን ነው ሁለት አንድ ካታይን እና አንድ አናይን ብቻ ከሆነ ያለን then ሲምፕል በቃ ሲምፕል አናይኑ ወደ አኖዱ ሄደ ካታይኑ ወደ ካቶዱ ሄዳል ካቶዱ አናይኑ ወደ አኖድ ሄዳል then ካታይኑ ደግሞ ወደ ካቶድ ሄዳል ሲምፕል ከዛ ጋር ዲስቻርጅ ይደረጋል what if ሁለት ካታይን እና ሁለት አናይን ቢኖረንስ ኦኬ ለምሳሌ in aqueous sodium chloride በውሃ እንትን ብናድርገው ብንበጠብጠው ምንድነው የሚሆነው ሶዲየም ክሎራይድ ወደ ሶዲየም አይን እና ወደ ክሎራይድ አይን ኮንቨርት ይደረጋል ውሃ ደግሞ ወደ OH እና ወደ H+ ኮንቨርት ይደረጋል ኦኬ አሁን ሶዲየም ካታይን አለ ሃይድሮጅን ካታይን አለ ሁለት ሃይድሮክሳይድ አናይን አለ ክሎራይድ አናይን አለ now ባትሪውን ኦን በመናደርግበት ጊዜ ሶዲየሙና ሃይድሮጅኑ ወዴት ሄዳሉ ወደ ካቶዱ ሄዳሉ ኦኬ ወደ ካቶዱ ሄዳሉ ሃይድሮክሳይድ አዮኑና ክሎራይድ አዮኑ ደግሞ ወዴት ሄዳሉ ወደ አኖዱ ሄዳሉ ሶ የትኛው ነው ዲስቻርጅ የሚደረገው የትኛው ነው ቀድሞ ዲስቻርጅ የሚደረገው ያ ነገር ምን ይባላል ፕሪፈረንሻል ዲስቻርጅ ይባላል ኦኬ ፕሪፈረንሻል ዲስቻርጅ ይባላል ሶ ፕሪፈረንሻሊ የትኛው ነው ቀድሞ ዲስቻርጅ የሚደረገው ማለት ነው ወይንም ሪዳክሽን እና ኦክሲዳይዝ የሚያደርገው የትኛው ነው ይሄ በሶስት ነገሮች ዲተርማይን ይደረጋል እንግዲህ እንደምታውቁት አንደኛው በኤሌክትሮኬሚካል ሲሪየሱ በአክቲቪቲ ሲሪየስ የምንለው ማለት ነው ሁለተኛው ደግሞ በአዮኖቹ ኮንሰንትሬሽን ኦኬ በአዮኖቹ ኮንሰንትሬሽን ሶስተኛው ደግሞ በኤሌክትሮድ ታይፑ ኢነርት ኤሌክትሮድ ስንጠቀምና አክቲቭ ኤሌክትሮድ ስንጠቀም ኤሌክትሮኬሚካል ሴል የምንለው ኦኬ ኤሌክትሮኬሚካል ሴል የምንለው ለምሳሌ አሁን ይሄ it is activity series እንለዋለን so እነ ሊቲየም ፖታሺየም ባሪየም ካልሲየም እዚህ ጋር ያሉት ከነዚህ የበለጠ ምን ያደርጋሉ ዲስቻርጅ ያደርጋሉ so ይሄ ከዚህ የበለጠ ዲስቻርጅ ያደርጋል ይሄ ከዚህ የበለጠ so እርስ በርሱ ማለት ነው now አሁን ቅድም ያየነው ምንድነው ሶዲየምን እና ሃይድሮጅንን ነው አይደል ኮምፔር ያደርግነው so እዚህ ጋር ስናይ ሶዲየም እዚህ ጋር ነው ያለው then ሃይድሮጅን ደግሞ እዚህ ጋር ነው ያለው ስለዚህ ፎር እንትሩ ላይ የካታየኑ ወደ አኖዱ ሙቭ በሚያደርግበት ጊዜ ወደ ካቶዱ ሙቭ በሚያደርግበት ጊዜ ሶዲየሙ ቀድሞ ዲስቻርጅ ያደርጋል ማለት ነው ኦኬ ሶዲየሙ ቀድሞ ዲስቻርጅ ያደርጋል ለምን በአክቲቪቲ ሲሪየሱ ሶዲየም ያለው እዚህ ጋር ነው but አዮኖቻችን ግን ሶዲየም እና ካልሲየም ቢሆኑስ so ካልሲየሙ ቀድሞ ዲስቻርጅ ያደርጋል ማለት ነው this is an activity series ሁለተኛው ደግሞ concentration ኦኬ concentration now concentration ላይ ለምሳሌ aqueous solution concentrated የሆነ ሶዲየም ክሎራይድ ከሆነ then ሶዲየሙ ዲስቻርጅ ማድረጉ አይቀርም but dilute የሆነ በጣም የውሃው መጠን በጣም ከፍተኛ ከሆነ now የሃይድሮጅኑ ኮንሰንትሬሽን በጣም ከፍተኛ ስለሚሆን እዚህ ጋር አክቲቪቲ ሲሪየሱ ሶዲየሙ ቢበልጥም ነገር ግን ኮንሰንትሬሽኑ የሃይድሮጅን ብዙ ስለሆነ ሃይድሮጅኑ ቀድሞ ከሶዲየሙ ምን ያደርጋል ዲስቻርጅ ያደርጋል ማለት ነው ኦኬ ለአናዮኖቹ ደግሞ እዚህ ከታች ያሉት ኦኬ ከታች ያሉት ከላይ ያሉትን ምን ያደርጋሉ ቀድመው ዲስቻርጅ ያደርጋሉ ማለት ነው now አሁን ቅድም ያየነው አይን ላይ ምንድን ያለ in aqueous solution of sodium chloride ሃይድሮክሳይድ አይን እና ክሎራይድ አይን ስለዚህ ሃይድሮክሳይድ አይኑ ከክሎራይድ አይኑ በታች ነው ስለዚህ ሃይድሮክሳይድ አይኑ ቀድሞ ዲስቻርጅ ያደርጋል ማለት ነው
ሃይድሮክሳይድ አየኑ ቀድሞ ዲስቻርጅ ያደርጋል። ኮንሰንትሬሽኑ ከፍ ቢልስ በጣም ኮንሰንትሬትድ የሆነ ሶዲየም ክሎራይድ ቢሆንስ ይሄኛው ዲስቻርጅ ያደርጋል ማለት ነው። ሶ ዲስ ኢዝ ኮልድ ፕሪፈረንሻል ዲስቻርጅ እንለዋለን። ፕሪፈረንሻል ዲስቻርጅ እንለዋለን። ከዛ ደግሞ የምናየው ምንድነው የቮልታይክ ሴል። እንግዲህ ቮልታይክ ሴል ከኤሌክትሮላይቲክ ሴል ጋር ተመሳሳይ ነው። ኦኬ ከኤሌክትሮላይቲክ ሴል ጋር ተመሳሳይ ነው። በት አንድ በጣም የሚለይበት ነገር ምንድነው እዚህ ጋር ሳልት ብሪጅ የምንለው ነገር አለ። ቢኮዝ ሁለት የተለያዩ ኮምፖነንቶች ናቸው ያሉት። ኦኬ ሁለት የተለያዩ ኮምፖነንቶች ስላሉት ማለት ነው። ይሄ ሳልት ብሪጅ it maintains electrical neutrality በሁለቱ ኮምፖነንቶች መካከል ያለውን ኤሌክትሪካል ኒውትራሊቲ ሜንቴን ለማድረግ የምንጠቀምበት ነው ማለት ነው። ሶ ይሄንን ነው የሚመስለው። እንግዲህ ሶ ዚንክ ሰልፌት አለ ኤሌክትሮላይት then ዚንክ ኤሌክትሮድ እናደርጋለን በዚህ በኩል and ሌላ ኤሌክትሮላይት ኮፐር ሰልፌት ኦኬ then ኮፐር ኤሌክትሮላይት እናደርጋለን then ሁለቱ ነገሮች ግዴታ ምክንያቱም ኤሌክትሮሊሲስ ለማካሄድ ምን መካሄድ አለበት ኤሌክትሮን ትራንስፈር መካሄድ አለበት። እነዚህ ነገሮች ኦኬ እነዚህ ነገሮች አንዱ አኖድ አንዱ ካቶድ ብቻ ሆኖ ዝም ብለን በሴፓሬት ኮምፓርትመንት ካስቀመጥናቸው ኤሌክትሮን ትራንስፈር ሊያደርግ አይችልም። ስለዚህ በምን እናገናኛቸዋለን በዋየር እናገናኛቸዋለን ሁለቱን። ከዛ ደግሞ ሳልት ብሪጅ እናደርጋለን ማለት ነው። the importance of salt bridge ወይንም the importance of salt bridge እነዚህ ሳልት ብሪጆች እነ ፖታሺየም ክሎራይድ ሊሆኑ ይችላሉ። ኦኬ these are salts ናቸው። they prevent charge build up ኦኬ እያንዳንዱ ኮምፓርትመንት ላይ እዚህ ጋር ለብቻው ኦኬ ቻርጅ ቢልድ አፕ አርጎ ወይንም እዚህ ጋር ቻርጅ ቢልድ አፕ አርጎ then reaction እንዳያቆም then by allowing flow of ions ኦኬ አየን አሁን ፖታሺየም ክሎራይድ ነው ብያችኋል ነበር። ፖታሺየም ክሎራይድ ይሄ ፖታሺየም ክሎራይድ ዲሶሺየት ሲያደርግ ወደ ፖታሺየም አይን እና ወደ ክሎራይድ አይን ምን ያደርጋል ዲሶሺየት ያደርጋል። ናው ዚንክ 2+ ወይንም ደግሞ ኔጌቲቭሊ ቻርጅድ የሆነ አይን እየጨመረ ሲመጣ ፖታሺየሙን ይለቀዋል። ወይንም ደግሞ ፖዚቲቭሊ ቻርጅድ የሆነ አይን እየጨመረ ሲመጣ ክሎራይዱን ይለቀዋል። ስለዚህ ምን ያደርጋል ማለት ነው ባላንስ ያደርጋል ማለት ነው። ቻርጅ ኒውትራሊቲ ሜንቴን ያደርጋል። ሶ ክሎራይዱ moves to the anode and ሶዲየሙ move to the cathode ማለት ነው እንትን ለማድረግ ባላንስ ለማድረግ። ሶ እዚህ ጋር ያለው ሳልት ብሪጃችን ምንድነው ሶዲየም ክሎራይድ ነው ማለት ነው። ኦኬ ሶዲየም ክሎራይድ ነው። So the other thing is standard electron potential የምንለው ነገር አለ. So that standard electron potential is the measure of the ability of an electron to gain or lose electrons under standard condition 1 molar and 1 atmosphere ማለት ነው. So የትኛው ቀድሞ ኤሌክትሮን ጌን ያደርጋል ወይንም የትኛው ቀድሞ ኤሌክትሮን ሉዝ ያደርጋል የሚለውን ነገር ሜዠር የምናደርግበት ነው ስታንዳርድ ኤሌክትሮን ፖቴንሻል። the other thing is electromotive force ወይንም EMF የምንለው ነገር አለ። እንግዲህ ኤሌክትሮላይቲክ ሴል ላይ ኤሌክትሮን ትራንስፈር ለመደረግ አንደኛው ሃየር ኤሌክትሮድ ፖቴንሻል ሌላኛው ደግሞ ሎወር ኤሌክትሮድ ፖቴንሻል ሊኖረው ይገባል። ኦኬ አንደኛው ወይም ደግሞ the tendency to lose electron እና ከዛ ሌላኛው ደግሞ the tendency to accept an electron። ስለዚህ ይሄንን ፎርስ ከአንደኛው ኤሌክትሮን አንስቶ ወደ ሌላኛው ኤሌክትሮን የሚወስድልን ፎርስ is an electromotive force። ፎርሱን የሚሰራልን ወይንም ወርኩን የሚሰራልን ማለት ነው። ስለዚህ ያ ለማለት ምን መኖር አለበት ቮልቴጅ ዲፈረንስ መኖር አለበት። okay that voltage difference is electromotive force እንለዋለን። So we can calculate the electromotive force and the standard electropotential using the standard electropotential of the cathode እና the standard electropotential of the anode ማለት ነው። So እንግዲህ ሌላም ነገር ደግሞ የምንመለከተው እንግዲህ ባትሪ ስንል ወይም ደግሞ እነዚህ ኤሌክትሮኬሚካል ሴሎችን መቼ ነው አፕላይ የምናደርጋቸው የት ነው በደንብ የምናያቸው? በጣም ጥሩ ኤግዛምፕል የሚሆነው ባትሪዎች ናቸው። ኦኬ ባትሪዎች የሰዓት ባትሪ ሊሆን ይችላል፣ የእጅ ባትሪ ሊሆን ይችላል፣ የስልካችን ባትሪ ሊሆን ይችላል፣ የሞተር ባትሪ ሊሆን ይችላል። እነዚህ they are
ኤሌክትሮኬሚካል ሴልስ በሁለት ይከፈላሉ። የመጀመሪያው ፕራይመሪ ምንላቸው ናቸው። ፕራይመሪ ማለት እነዚህ አንድ የሪአክሽኑ ሃፕን እስኪያደርግ ውስጥ ያለው ሪአክሽን ሃፕን እያደረገ ኤሌክትሪሲቲ ይሰጠንና ከዛ በኋላ ልክ ያ ሪአክሽን ኮምፕሊት ሲያደርግ ወይንም ሲያልቅ ምን ይሆናል? ባትሪው ዴድ ያደርጋል ወይም ይሞታል። ለምሳሌ የሪሞት ባትሪ እስከተወሰነ ጊዜ ድረስ ነው የምንጠቀምበት፣ ከዛ በኋላ እንጥለዋለን ወይንም ሪቻርጅ ማድረግ አንችልም። እንደሱ አይነት ባትሪዎች ምን ይባላሉ? ነን ሪቻርጀብል ወይንም ፕራይመሪ ባትሪ። ስልካችንን ቀኑን ሙሉ ስንጠቀምበት ሆነን ከዛ በኋላ ምን ማድረግ እንችላለን? ማታ ወደ ቤት ስንገባ ቻርጅ ማድረግ እንችላለን። ለምን? ሪቻርጀብል የሆነ ወይንም ሰከንደሪ ባትሪ ስለሆነ ሊቲየም አየን ባትሪ ነው እሱ። ስለዚህ ያ ሊቲየም አየን ባትሪ ምን ይሆናል? ድጋሚ ልንጠቀምበት ወይንም ድጋሚ ሪቻርጅ ልናደርግበት እንችላለን። ሪቻርጅ ስናደርግ ምንድነው የምናደርገው? ሪአክሽኑን ወደ ኋላ ነው የምንመልሰው። ኦኬ፣ ሪአክሽኑን ወደ ኋላ እንመልሰውና ከዛ ባትሪውን ስንጠቀም ሪአክሽኑ ወደፊት ይሄዳል። ናው ሪአክሽኑ ቱ ኮምፕሊሽን ይሄዳል። ባትሪያችን አሁን የስልካችን ባትሪ ይሞታል። ከዛ ቻርጅ እናደርገዋለን። ቻርጅ እናደርገው ወደ ኋላ ይመለሳል ማለት ነው። በዚህ አይነት መንገድ መጠቀም እንችላለን። ሌላው በጣም ኢምፖርታንት የሆነውና አሁን በተለይ ባደጉ ሀገራቶች ላይ የምናየው የሴል አይነት ይሄ የፊውል ሴል የምንለው ነው። ይሄ ፊውል ሴል ሃይድሮጅንን ነው አሰ ፊውል የሚጠቀመው ማለት ነው። እና ሃይድሮጅኑን ኦክሲዳይዝ እናደርገዋለን። ኢን ሞስት ኬዝስ ኦክሲዳይዝ የምናደርገው በማን ነው? በኦክሲጅን ነው ኦክሲዳይዝ የምናደርገው። ስለዚህ ሃይድሮጅኑ አኖዱ ጋር ይሄድና ምን ያደርጋል? ኦክሲዳይዝ ያደርጋል። ኦኬ፣ ኦክሲዳይዝ ያደርጋል። ኦክሲዳይዚንግ ኤጀንታችን ራሱ ሬዲዩስ ሆኖ then ኦክሲዳይዝ የሚያደርግልን ሃይድሮጅኑ ኦክሲዳይዝ የሚያደርግልን ደግሞ ማለት ነው ኦክሲጅን ነው። ኦኬ፣ ኦክሲጅኑ ማለት ነው። ስለዚህ እሱ ወደ ህዋ ኮንቨርት ያደርጋል። this step ምን ፕሮዲዩስ ያደርግልናል? ኢነርጂ ፕሮዲዩስ ያደርግልናል። በጣም ከፍተኛ የሆነ ኢነርጂ ነው ፕሮዲዩስ የሚያደርገው። ከፍተኛ የሆነ ኢነርጂ ፕሮዲዩስ ያደርጋል። ስለዚህ that fuel cell የምንለው as it uses hydrogen as a fuel and oxygen as oxidizing agent. እንደ oxidizing agent እንጠቀምበታለን ማለት ነው። እስካሁን ዲስከስ ያደረግነው ምንድነው? the qualitative analysis of electrolysis ነው። quantitative analysis ዲስከስ ስናደርግ የፋራዳይስ ሎ ፖፕ አውት ያደርጋል። ያ ፋራዳይስ ሎ በሁለት ይከፈላል። the first law and the second law. the first law እና the second law የሚነግረን ነገር ምንድነው? ምን ያህል ከረንት በኤሌክትሮላይቱ ወይም ደግሞ በዛ በኤሌክትሮኬሚካል ሴሉ ስናሳልፍ ምን ያህል ማስ እናገኛለን። that's all በቃ ፋራዳይስ ሎ ፒክቸር ስታደርጉ ማለት ነው። የመጀመሪያው ሎ ምንድነው የሚለው? the mass of a substance deposited or liberated at the electrode. ኤሌክትሮዱ ላይ የምናገኘው የሚሰበሰበው ወይንም ሪሙቭ የሚደረገው is directly proportional to the current ወይንም the charge passed through the electrolyte. በኤሌክትሮላይቱ በሚያልፈው ቻርጅ ዲተርማይን ይደረጋል። ስለዚህ ቻርጁን ስንጨምር ማሱ በዛ ነው ያክል ይጨምራል። ቻርጁን ስንቀንስ ምኑ ማሱ በዛ ነው ያክል ይቀንሳል። this is formula. the mass is equals to the molecular mass of that substance times the current times t, which is the time, ይሄ ቻርጁ የሚያልፍበት time, divided by n ማለት which is the equivalent ማለት ነው time the Faraday's constant 96500 አካባቢ። n ማለት nን ዲተርማይን ለማድረግ the number of electrons lose ወይም the number of electrons gains ማለት ነው። ኦኬ፣ lose የተደረገው ወይንም gain የተደረገው ኤሌክትሮን nን ዲተርማይን ያደርግልናል ማለት ነው። ሌላኛው the Faraday's second law. then the Faraday's second law ደግሞ የሚለው ምንድነው? ሁለትና ከዛ በላይ የሆኑ ሲሪየስ ኮኔክት የተደረጉ ኤሌክትሮዶችን ወይንም ኤሌክትሮኬሚካል ሴሎችን የሚመለከት ነው። the mass of different substance deposited by the same charge is proportional to their equivalent weight. this is one equivalent of the first cell, the second cell. እንደዚህ ያደረገ ካልኩሌት ማድረግ እንችላለን ማለት ነው። እዚህ ጋር አንድ ኤግዛምፕል ጥያቄ አለ።
So according to Faraday's first law, how does the mass of metal deposited change if the current is doubled? So first law ምንድነው የሚለው ማሱ ዲፖዚት የሚያደርገው ማስ እዛ ኤሌክትሮላይቲክ ሴሉ ላይ አፕላይ ከሚደረገው ቻርጅ ጋር ዳይሬክትሊ ፕሮፖርሽናል ነው አይደል? ስለዚህ ቻርጁን ደብል ብናደርገው ወይንም ከረንቱን ደብል ብናደርገው ቻርጁን ደብል ያደረግነው ነው። ስለዚህ ማሱ ምን ይሆናል ማለት ነው? ማሱ ደብል ያደርጋል ማለት ነው። ኦኬ ማሱ ደብል ያደርጋል። ሌላ current of 3 ampere, this is our current, is passed through a solution of copper sulfate for 14 minutes. So this is the time. Calculate the mass of the copper. Molecular mass of copper is 63.5 gram per mole. Then the Coulomb constant is 96,500. ስለዚህ m is equals to molecular mass times the current times T divided by NF. So this is the molecular mass. ይሄው እዚህ ጋር ተሰጥቶናል። The current እዚህ ጋር ተሰጥቶናል 3 ampere time 40 minutes ነው። So 40 minutes በ60 ማባዛት አለብን ለሰከንድ ለመቀየር ማለት ነው። Then F we have here. Now N ማለት in copper sulfate solution, okay, copper 2+ ነው። ስለዚህ ስንት ኤሌክትሮን አክሴፕት ቢያደርግ ነው ወደ ኮፐር ሜታል የሚቀየረው? 2 ኤሌክትሮን አይደል? ስለዚህ N is equals to 2 ማለት ነው። So ይሄንን እዚህ ውስጥ ሰብስቲዩት አድርገን we can determine the mass. ማሱን በቀላሉ ዲተርማይን ማድረግ እንችላለን ማለት ነው። So እንግዲህ በመጨረሻ ኢንዱስትሪያል አፕሊኬሽን ኦፍ ኤሌክትሮላይሲስን እናያለን። but ወደዛ ከመሄዳችን በፊት እስካሁን ዲስከስ ያደረግናቸውን ስለ ታይፕስ ኦፍ ኤሌክትሮኬሚካል ሴልስ፣ ስለ ፋራዳይስ ሎው፣ ስለ ኤሌክትሮሞቲቭ ፎርስ፣ ስለ ስታንዳርድ ኤሌክትሮድ ፖቴንሻል የመሳሰሉ እናንተን የሚያግዙ ጥያቄዎች አሉ። እነሱን ጥያቄዎች ሰርታችሁ ደግሞ ድጋሚ እንገናኛለን ማለት ነው።